በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኦርቶክሪስት ቤተሰቦች እንደምን ሰነበታችሁ? በማዕበቱ ውስጥ ያለ ሰላም በሚል ርዕስ ዛሬ አጭር የስብከትና የሳይንሳዊ እንዲሁም የታሪክ ቅንብር አቀርብላችኋለሁ። ከዚህ በኋላ ዛሬ የምንመለከተው ሙሉ በሙሉ ስለ ሰላም ነው። ሰላም ነገር ግን ዓለም ስለሚሰጠው ሰላም ሳይሆን ማዕበል እየተወራጨ ሞት እያንዣበበ በዛ መሃል ስለሚገኝ ልዩ መለኮታዊ ሰላም ነው። ስለዚህ አብራችሁን እንድትቆዩ ጋብዛችኋለሁ፣ ጠይቃችኋለሁ። ሰላም ማለት ምን ማለት ነው? ለሁላችሁም ግልጽ ነው። ሁሉም ነገር ሲስተካከል፣ ችግር ሲጠፋና ኑሮ አልጋ በአልጋ ሲሆን ነው ወይስ ሰላም ሌላ የተደበቀ ትርጉም አለው? አብረን እንከታተልና አብረን እንየው። በቅድሚያ አንድ አስደናቂ ሳይንሳዊ እውነታ እንመልከት። ይህ ሳይንሳዊ ምልከታ በአየር ንብረት ሳይንስ ውስጥ የአውሎ ነፋስ አይን የሚባል ነገር አለ። በዛ ላይ ነው የምንወያየው። አውሎ ነፋሶች በሰዓት በመቶ ሺዎች በሚቆጠር ኪሎ ሜትር ፍጥነት ይሽከረከራሉ። ሲሽከረከሩም ቤቶች ሲያፈርሱ፣ ዛፎችን ሲነቅሉ ይታያሉ። ቢሆንም ግን አንድ ቦታ ላይ ጸጥ ይላል ሁሉም ነገር። ይህ ጸጥ የሚልበት ቦታ የአውሎ ነፋሱ መካከለኛ ነጥብ ወይም ሴንተር ተብሎ ይጠራል። ሳይንቲስቶች እንደሚሉት በዙሪያው ያለው ነፋስ ሁሉም ነገር ሲያደባልቅ፣ በዚህ መካከለኛ ነጥብ ላይ ግን ሰማዩ ጠራ ያለ፣ ንፋሱ የቆመ፣ እንዲያም ወፎች በሰላም የሚመሩበት ቦታ ሊሆን ይችላል። ቦታም ነው። አስቡት። አያችሁ፣ ትልቁ የሳይንስ እውነት ይህ ነው። ሰላም ማለት ከማዕበሉ ካለው ከማዕበሉ መሸሽ ሳይሆን በማዕበሉ መሃል ላይ ሆኖ ማዕከልን ወይ ሴንተሩን መጠበቅ ማለት ነው። ይህ ነው ሰላም ማለት። በረብሻም ሆኖ ሰላምን መጠበቅ ማለት ነው። የህይወት ማዕበል ሲነሳ መሸሻችን ወዴት ይመራናል? ብንሸሸት ነው የምንሄደው? እስቲ አንድ ታሪክ እንመልከት። በአንድ ወቅት አንድ ንጉሥ ሰላምን በደንብ ሊገልጽ የሚችል ስዕል ለሳለ ትልቅ ሽልማት እንደሚያበረክት አውጃል። ሰዓሊዎች በውድድሩ ብዙ ሰዓሊዎችን ተሳተፉ። በመጨረሻ ግን ሁለት ስዕሎች ለፍጻሜ ቀረቡ። ሁለቱ ብቻ ነው የቀረቡት ለመጨረሻ ውድድሩ ለማሸነፍ እና ሰላምን ለመግለጽ የመጀመሪያው ስዕል ፍጹም ውበት ነበረው። ጸጥ ያለ ሐይቅ፣ በሐይቁ ላይ የሚያንጸባርቁ ተራሮች እንዲሁም ሰማያዊ ሰማይ ይታይበታል። እዛው ስዕል ላይ ተመልካቾቹ ሁሉ ይህ ነው የሰላም አሸናፊው ይህ ነው አሉ። ሰላም ማለት በዚህ ስዕል ተገልጿል ብለው ይህ መሆን አለበት አሸናፊው አሉ። ሁለተኛው ስዕል ግን የሚያስደነግጥ ነገር ነበረው። የተራራው ጫፍ በደመና ተሸፍኗል። መብረቅ ብልጭ ይላል። ዶፍ ዝናብም ይወርዳል። ከገደሉ ስር ደግሞ ኃይለኛ ፏፏቴ ይንፎለፎላል። ሰዎቹ ይህ ምን ሰላም አለው? አስፈሪ እኮ ነው አሉ። ስዕሉ ሰላምን አይገልጽም አሉ። ነገር ግን ንጉሡ ወደ ስዕሉ ጠጋ ብለው ተመለከቱ። በዚያን በሚያስገርመው ፏፏቴ አጠገብ በአንድ አለት ስንጥቅ ውስጥ አንዲት ትንሽ ዛፍ በቅላለች። እዛው ላይ በዛፉ ቅርንጫፍ ላይ አንዲት ወፍ ደግሞ ጎጆ ሰርታ ትኖራለች። እዛው ዛፍ ላይ አስቡት። ዙሪያውን የውሃ ኃይል ነጎድጓድ ሲያናውጠው፣ ያቺ ወፍ ግን በጎጆዋ ውስጥ ሆና አይኖቿን ጨፍና በሰላም ትዘምር ነበር። አካባቢዋ ተረብሿል። እሷ ግን በሰላም ትዘምራለች።
ንጉሡ በመጨረሻ አሸናፊውን አወጁ። እንዲህ አሉ። ሰላም ማለት መጀመሪያ ሲናገሩ ሰላም ማለት ጫጫታ፣ ችግር ወይም መከራ በሌለበት ቦታ መገኘት ማለት አይደለም። ለግድ ሰላም ያለውን ቦታ መገኘት አይደለም። ሰላም ማለት በእነዚህ ሁሉ መሃል ሆኖ ልብን አለማወክ ነው አሉ። ስለዚህ ይህ ስዕል ነው አሸናፊ ብለው ለሁለተኛ ሰዓሊው ሸለሙት። የመጽሐፍ ቅዱስ እውነት እንደሚነግረን ማለት በማርቆስ 4 ከቁጥር 35 እስከ 41 እንዲህ ይላል። ወዳጆች ሆይ ወደ ዋናው ጉዳይ እንምጣና በቅዱስ ወንጌል በማርቆስ ምዕራፍ 4 ከቁጥር 35 እስከ 41 ላይ አንድ ታሪክ ተጽፏል። ጌታችን ኢየሱስ ክርስቶስና ደቀ መዛሙርቱ በጀልባ እየሄዱ ሳለ ታላቅ ማዕበል ተነሳ። ውሃው ወደ ጀልባው እስኪሞላ ድረስ ማዕበሉ ይገፋቸው ነበር። በጣም ይገፋቸው ነበር። ግራና ቀኝ እያወዛወዘ ሊገለብጣቸው እስኪደርስ ድረስ ማለት ነው። በዚህ መሃል ደቀ መዛሙርቱ ጭንቅ ውስጥ ነበሩ። በጣም ተጨነቁ ከመጠን በላይ። ልብ ይበሉ። አብራቸው የዓለሙ ፈጣሪ ግን አለ። ቢኖርም ግን ይፈሩ ነበር። ማዕበሉን ይፈሩ ነበር። በደንብ አድርገው ፈሩት። ለምን? አይናቸው የነበረው ማዕበል ላይ ስለነበር ነው። በማዕበሉ ኃይል ፈርተው ስለነበር። ጌታችን ግን በስተኋላ ትራስ ተንተርሶ ተኝቶ ነበር። ይህ የሰውነቱ መገለጫ እንኳን ቢሆን በዚያው ልክ ደግሞ ለእሱ የእምነት መፈተኛ ነበር። ለእነሱ የእምነታቸው መፈተኛ ነበር። ምን ያህል ለጌታ እንደታመኑና በጌታ እንደሚያምኑ መፈተኛ ነበር። ቀሰቀሱት። ስንጠፋ አይገድህም ወይ በሚል ተናገሩት። ጌታ በዛ መሃል ነቃ። ንፋሱንም ገሰጸው። ባህሩን ሰላሙን ጸጥ በላለው። ንፋሱን ተወ። ታላቅ ጸጥታ። የሳይንሱ ሊቃውንት እንደሚያስረዱ ማዕበል የተፈጥሮ ሕግ ነው። የሰዓሊው ታሪክ እንደሚያሳየን ሰላም የውስጥ ውሳኔ ነው። የጌታችን ቃል ግን ከዚያም በላይ ነው። ከዛም በላይ ነው። እርሱ የማዕበሉ ፈጣሪ ነውና፣ ምክንያቱም ከሱም በላይ ነው፣ ከሁሉም በላይ ነው። ሁሉንም ማስቆም ይቻላል። ሁሉም ማስቆም ይችላል። ጌታ ይቻላል። የሳይንስ የአውሎ ንፋስ አይን ለጊዜው ነው የሚያረጋጋው፣ ለጊዜው ያረጋጋል። የሰዓሊው ወፏ ለራሷ ብቻ ነው የተረጋጋቸው። እግዚአብሔር ግን ማዕበሉን ራሱ ጸጥ ያሰኛል። ስለዚህ የመጨረሻው መንፈሳዊ ትምህርት ምንድን ነው ብትሉ፣ አንድ ጀልባዋ አትሰምጥም። በሕይወታችሁ ጀልባ ውስጥ ኢየሱስ ክርስቶስ እግዚአብሔር ካለ ማዕበሉ ይንገዳገድ ይሆናል እንጂ እናንተን የያዘች ጀልባ አትሰምጥም፣ በፍጹም አትሰምጥም። ሁለት ከማዕበሉ በላይ የሆነ ጌታ ችግሮቻችሁ ማለት በሽታ ሊሆን ይችላል፣ ድህነት ሊሆን ይችላል፣ የቤተሰብ መከራ ሊሆን ይችላል፣ የሀገር መናወጥ ሊሆን ይችላል፣ ሌላም ችግር ሊሆን ይችላል። እንደ ማዕበል ቢጮሁም ጸጥ በል የሚል ጌታ አላችሁ። አሁን ደግሞ ወደ ቀድሞ መጽሐፍ ወደ እግዚአብሔር ቃል እንመለስ። 3 ሳይንስ ዛሬ የደረሰበትን እምነትና ፍርሃት መጽሐፍ ቅዱስ በተመለከተ ጌታ እንደ እምነት የላችሁ አላቸው። ጌታ እንዴት እምነት የላችሁም ወይ ብሏቸው ነበር። ካስታወሳለህ ስጋ ፍቃድ ለነፍስ ማስመጣነበት ነው። ጌታችን ኢየሱስ ፍርሃት ማዕበሉን ያተልቀዋል። እምነት ግን ጌታን ያቀራርበው ያመጣል። ጌታ ጸጥም ያስብለዋል። ችግሮቻችን በሙሉ ጸጥ ያስብለዋል፣ ያረጋጋው። ዛሬ በሕይወታችሁ ምን አይነት ማዕበል አለ ብላችሁ ብትጠይቁ ደግሞ ለምሳሌ ትዳራችሁ ተናውጦ ሊሆን ይችላል። ጤናችሁ ታውኮ ሊሆን ይችላል። ወደ ተስፋታችሁ ተማጦ የምመርጠው ጨልሟችሁ ሊሆን ይችላል። ጨልሟችሁ ሊሆን ይችላል። የምመርጠው ጾም ይህ አይደለም። አትፍራት። ሰላም ማለት ችግር አለመኖር አይደለም። ሰው ችግር ይኖረው ይችላል። ሰላም ማለት በችግር ውስጥ ከእግዚአብሔር ጋር አብሮ መኖር ማለት ነው።
ሰላም ቢናወጥ ጌታ እንዳለ በማሰብ ከእሱ ጋር መኖር ነው። እንደዛች ወፍ በማዕበሉ መሃል ዘምሩ፣ እንደዛች በማዕበሉ ዘምሩ። እንደ አውሎ ንፋሱ አይን በመሃል ሁናችሁ በእግዚአብሔር ጋር ሁናችሁ ተረጋጉ። ይህ ነው መጨረሻው። በመጨረሻም ማዕበሉን የሚገስጸው የጌታ ድምፅ በቤታችሁ ላይ ሰላም ሁን፣ ጸጥ በል ይበላችሁ። የነገሩ ፍጻሜ እንግዲህ እናንተ ከጠነከራችሁ፣ በእምነት በፍቅር በጾም በጸሎት ከጠነከራችሁ፣ ሁሉም ነገር ከጌታ እግዚአብሔር ጋር ከሆናችሁ ሰላማችሁን ታገኛላችሁ። በሙሉ ጸጥ ይላል። ይህ ምልክት ከተመቻችሁ ተመሳሳይ መልእክት እንዲያደርሳችሁና ሌሎች ያጽናናል ብላችሁ ካመናችሁ ላይክ፣ ሼር በማድረግ አይርሱ። በቻናላችን አዲስ ከሆናችሁና ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ከሆናችሁና እንደዚህ አይነት ተመሳሳይ መልእክት ለማግኘት ከፈለጋችሁ ማለት ነው በሌላ ሰብስክራይብ አድርጉ። በሌላ አስተማሪ ቪዲዮ ውስጥ የምንገናኝ። ሰላም ለእናንተ ይሁን። ቻው ቻው።